የመጣንበት መንገድ ግብርናን ከባህላዊ አሰራርና በተጨማሪም ደግሞ ግብርና የሚለው ንሳቤ አጠቃላይ ለገጠሩ ማህበረሰብ የተሰጠ እሳቤ ነውና ከዛ አንፃር አሁን ያለው አርሶ አደርም ይሁን በዚህ ክፍለ ከተማ የሚገኝ ማህበረሰብ የከተማ ግብርናን ጽንሰ ሐሳብ በመረዳት እያደረገ ያለው እንቅስቃሴስ ምን ይመስላል? አሁን አንዱ እንቅስቃሴው ከዚህ ቀደም እንደተባለው ግብርና ከተማ ላይ ይሰራል የሚል ማህበረሰቡም ጋም እኛም ጋም በዛ ደረጃ ግምትም ሐሳብም አልነበረም ማለት ነው። 2014 ላይ ይሄን ስራ 2015 ላይ ስንጀምር በጣም ፈተና ነበረ። ብዙ ሰዎች በዚህ ስራ የገቡ ስላልነበሩ ግብርና በከተማ ውስጥ ሊሰራ ይችላል ብለን ግንዛቤ መፍጠር ስንጀምር በጣም ትልቅ ቻሌንጅና ተግዳሮት የነበረበት ሁኔታ አለ ከግንዛቤ ጋር በተያያዘ ማለት ነው። ከዛ በኋላ በተወሰነ ደረጃ ወደ ስራ መግባት ጀመሩ። ወደ ስራ የገቡት ደግሞ ከበፊቱ የተሻለ ጥቅም ማግኘት ሲጀምሩ ከበፊቱ የተሻለ ማግኘት ሲጀምሩ ሞዴል አድርገን እነሱን እንደ ማስተማሪያ አድርገን በተለይ ተቋማትን እንደ ማስተማሪያ አድርገን ግብርና መስራት እንደሚቻል አሳይተናል። ከዛ በመነሳት ብዙ ማህበረሰብ ግንዛቤ ቀይሮ አሁን ከተማ ግብርና መስራት ፍላጎት እንዲያድር ብዙ ሰዎች ወደ ስራ እንዲገባ አድርጓል ማለት ነው። መጀመሪያ ግብርና ስሩ ነበር። እኛ እንደውም አሁን ድጋፍ የሚጠይቅ ነዋሪ ስፋቱ በጣም ብዙ ነው ማለት ነው። ይህንን አድሬስ ማድረግ እኛ በዚህ ውስጥ ምንድነው የምናደርገው? ሙያዊ ድጋፍ ነው የምናደርገው። በተለይ ለከተማ ሊስማማ የሚችል ኤክስቴንሽን አገልግሎት፣ ድጋፍ አገልግሎት፣ ሙያዊ ድጋፍ የማድረግ ስራ። ሁለተኛ ደግሞ ግብአቶቹን አክሰስ የማድረግ ከዚህ ቀደም በከተማ ደረጃ ለምሳሌ አርሶ አደሮች አሉ እዚህ ክፍለ ከተማችን ውስጥ የሚገኙ ሰብል እርሻ አላቸው። ለሰብል እርሻ የግብርና ግብአቶች፣ ምርጥ ዘሮች፣ መዳበሪያዎች የሚመጡበት ሁኔታ አልነበረም ማለት ነው። ከቅርብ ጊዜ ወዲህ ግን በተሰጣው ትኩረት ግብርና ሚኒስቴር ከተማ አስተዳደሩ ከግብርና ሚኒስቴር ጋርም በመቀናጀት ለአዲስ አበባ መዳበሪያ ያስፈልጋል ተብሎ ኮታም ጭምር ተሰጥቶ ለአርሶ አደሩ እንዲመጣ ያደረግንበት ሁኔታ፣ በተመሳሳይ ምርጥ ዘሮችን እንዲመጣ ያደረግንበት ሁኔታ፣ በእንስሳትም ስንወስድ በሆሎታ ግብርና ምርምር ጋርም በጋራ በመሆን የወተት ላሞች ጊደሮችን አምጥተን ለአርሶ አደሮች በተመጣጣኝ ዋጋ እንዲወስዱ የተደረገበት ሁኔታ አለ። ከዚህ በመነሳት አሁን በክፍለ ከተማችን በግብርና ላይ መሳተፍ የሚፈልግ ማህበረሰብ ክፍል በጣም ብዙ ነው። ተቋማትም አሉ። አሁን እዚህ ግቢ እንደምትመለከችው የክፍለ ከተማ አስተዳደር ግቢ ነው። ይሄ ቦታ ከዚህ በፊት በተለያየ ነገር ተሸፍነው የነበረበት ሁኔታ አለ። በዚህ ደረጃ የተዋበ አልነበረም። በዚሁ አመለካከት እኛ ተቋምም ጭምር በመቀየር ይህንን ቦታ ወደ ምርት ቦታ መቀየር ችለናል።